ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እንዴት ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ኮመንት ያው ብዙ ኮመንት ይጻፋሉ። እቺ ኮመንት ትንሽ ለየት ያለች ነች እና ትንሽ የቆየ ቪዲዮ ላይ የተሰጠ ኮመንት ነው። ከስር ደግሞ ብዙ ሰው ሰጥቷል እና ማዳም ቤት አንቺ ኮንትራት ቤት ሆነሽ ሰውን እያስጠፋሽ ስንት ነው የሚከፈልሽ ግን ልስታስጠፊ ምናምን ብሎ ሰው ጽፎልኛል ማለት ነው። እኔ ማገኘው ነገርም የለም ከኮንትራት ቤትም ደግሞ ጥፉ አላልኩም። ከአቅማችሁ በላይ ሲሆን ማዳማችሁ መጥፎ ከሆነች ነገራችሁ ከአቅማችሁ በላይ ከሆነ ጥፉ ወይ ወደ ፖሊስ ሄዱ ነው ያልኳቸው እና ቁጭ ብላችሁ ሙቱ አልልም። አንዷ ልጅ አሁን ባለፈው ቪዲዮ የሰራው ልጅ ከአንዴም ሶስቴ ቢሮ ሄዳ መልሷት ስትሰቃይ አሁን ወርቃት ተሰባብራ ከጥቅም እቺ ልጅና እቺ ልጅ ጠፍታ ወይ ወደ ፖሊስ በቃ ወጣ ውጭ ጠፍታ ቢሆን ኖሮ ጤናዋንም አታጣም ነበረ እና እኔ ደግሞ ጥሩ ቤት ጥሩ ማዳም ቤት ካላችሁ ጥፉ አላልኩም። ጥሩ ቤት ካላችሁ ምንም ውጭ ምንም የተለየ ነገር የለውም። በእርግጥ ትንሽዬ ደሞዝ 50 ዲናር 70 ዲናር እንደዚህ ልዩነት ሊኖረው ይችላል። እሱም ደግሞ ቻሌንጅ አለው። ከአቅማችሁ በላይ ከሆነ ደግሞ እዛ ቤት ውስጥ ሆናችሁ ሞቱ አልላችሁም እና እኔ ከማገኘው ኮሚሽንም የለም። ብዙ ልጆች አንድ እህቴም ትናንት ያየሁት ኮመንት አለ ሌላ አመስግናኛለች። ይሄ ኮመንት ማለት ነው እና እኔ እንግዲህ ጻፉ በኔ ማለቴ እንደዚህ ወጣችሁ ምናምን ስልክ ቁጥር ሰጣችሁ ወጣችሁ የሰራችሁ ልጆች እኔ ኮሚሽን ከእናንተ ተቀብዬ ከሆነ ኧረ በስመ አብ ወልድ እኔ ምንም አይነት ኮሚሽንም የተቀበልኩ ነገር የለም፣ ወደፊትም አልቀበልም። እኔ ከሰው ጋር ብቻ ነው ከልጆች ስልክ ቁጥራቸውን ለልጆች ሰጥቼ እነሱ ከልጆች ጋር ተነጋግረው ያው ስራ ሲገቡ ኮሚሽን ግዴታ ነው። ሎኬሽን ልከው ምናምን በመኪና በታክሲ ሄዶ ነው የምወስዳችሁና እነሱ ሊያስከፍላችሁ ይችላል። እሱ ግድ ነው እንጂ እኔ ከሰውም የሚቀበለው ነገር የለም፣ ወደፊት የሚቀበለው ነገር የለም። ኧረ በስመ አብ እና ተመልሶ ይሄን ኮመንት ደግሞ ዲሌት አድርጓል። ይሄ ሰው ብዙ ልጆች ኧረ እኔ እንደዚህ ምንም ተቀብላኝ አታውቅም። ኧረ ብዙ ልጆች ከስር ጽፎ ማለት ነው አመሰግናለሁ መልስ ስለሰጣችሁ ማለት ነው። እንደዛ አይነት ሰው መልካም ስራም እንዳትሰሩ ምናምን ያደርጋል። እንደዛ አይነትም ተነስቶ ከመሬት የሚፈርደው ሰው ማለት ነው። እንደዛ ያልከው ሰው ወይም ስደት ያላየ ሰው ነውና እንደዛ አይባልም። እኔ የሚቀበለው ነገር የለም። ከአቅማቸው በላይ ስትሆኑ እንደዚህ ብዙ ልጆች በየቀኑ ያወሩኛል። እኔ ስልክ ቁጥር ወስጄ መስጠት ነው። ከዛ ከነሱ ጋር መነጋገር ያለውን ነገር ሎኬሽን ልኮ ምናምን ነገር እና እንጂ እኔ ከማንም ኮሚሽንም ሆነ የተቀበልኩት ነገር የለም ማለት ነው ማለት ፈልጋለሁ። እና ከኮንትራት ቤት እንደዛ እያላችሁ ሰውን አታስጠፉ። እኔ ከኮንትራት ቤት ጥፉ ብዬ የሰራሁት ቪዲዮም የለም። ግን እንደዚህ ከአቅማችሁ በላይ ከሆነ ማዳም ቤት ሆናችሁ ከምትሞቱ ወይም ለፖሊስ ወጣችሁ እጃችሁን ስጡ ወይም ወጣችሁ ውጭ ስሩ ነው ያልኳችሁ። እና እዛ ቤት ውስጥ ሆነው ይሞቱ እንጂ ጥሩ ማዳም ቤት ከሆነች አትጥፉ። ውጭም ስራ ማግኘት አለ አለማግኘት አለ። ቁጭ ብላችሁ ለ2 ወርም ለ3 ወርም ጊዜያችሁን ልታባክኑ ልታቃጥሉ ትችላላችሁ። ግን ከአቅማችሁ በላይ ከሆነ እንደዚህ አሁን ባለፈው የሰራው ቪዲዮ አለ ከ5 ቀን ነው ከ6 ቀን በፊት እንዲህ ከአንድም 2 3 ወደ ቢሮ ሄዳ መልሶ እዛው ማዳም ቤት እየቀጠቀጧት ማለት ነው። ከአቅሟ በላይ ሲሆን ከ3ኛ ነው ከ2ኛ ፎቅ ላይ ወርቃ አሁን ይኸው ሆስፒታል ተሰባብራ ሽንቷ በቱቦ ነው ሽንቷን ራሱ የምትሸናውና ቪዲዮን አይቼዋለሁ ቲክቶክ ላይ ተለቆ ማለት ነው። እቺ ልጅ ካሁን በኋላ እንግዲህ ምንም አይነት ተስፋ የላትም። እጇ እግሯ ወግቧ ተሰባብሯልና እንደዛ አይነት የተረገመ ሲኦል ቤት ውስጥ ስትሆኑ ቁጭ ብላችሁ ሞቱ አልልም እኔ ማለት ነው። እና ጥሩ ቤት ከጥሩ ቤት ወጣችሁ ጥፉ አላልኩም እህቶቼ። አሁንም እየሰማችሁኝ ያላችሁ ማለት ነው። ጥሩ ማዳም ቤት ከሆነች ደሞዛችሁን ወራችሁን ጠብቃችሁ የምትወስዱ ከሆነ ከዛ ቤት አትጥፉ። ውጭ ምንም ነገር የለም። ሰው የሚጠፋው ውጭ ከአቅሙ በላይ ሲሆን ነውና ማለት ፈልጋለሁ። እና እባካችሁን እኔ
እንደዛ የማይሆን ነገር የሚጽፉ ሰዎች ስለማታቁኝ ነው። የሚያቀኝ ሰው ደግሞ ቢያንስ በኮመንት ብዙ ሰው ደግሞ መልሷል። እኔ በነገራችን ላይ ወንድ ነው ሴትም አይደለችም እና የወንድ ስም ነው ያው የወንድ ስም አድርጎ ሴትም ሊሆኑ ይችላሉ። እኔ በምን አውቃለሁ ነው እና ይህ ኮመንት እዚህ ፊት ለፊት ላወጣ ነበረ፣ ግን ኮመንቱ ድሊት ሆኗል። የቆየ ቪዲዮ ነው ጆርዳን እያለው የሰራሁት ቪዲዮ ነው እና እዛ ስር የተሰጠ ኮመንት ነው እና እኔ ዛሬም ነገም ከጥሩ ማዳም ቤት ወታችሁ ጥፉ አልልም። ማን እንደ ኮንትራት ቤት ጥሩ ቤት ከተገኘ ደሞዛችሁን ወራችሁ ጠብቃችሁ የምትወስዱ ከሆነ በቃ ያለምንም እንትን ነው። ምክንያቱም በቃ እንትን ቤት ስትሆኑ ደግሞ ቋሚ አይደላችሁ፣ ወይም ኮንትራት ቤት ምናምን ሰው ሲያገኙ ቀጥታ ሰው ሲያስመጡ እናንተ ሳታስቡ ውጡ ልትላችሁ ትችላላችሁ እና እንደዚህ ውጭ ወጣችሁ ስትሰሩ አይምሯችሁ ብዙ ነገር ነው የሚያስበው። አንደኛ ህገ ወጥ ናችሁ፣ ሁለተኛ ደግሞ ቋሚ ስራ አገኝ ይሁን አላገኝ ይሁን እያላችሁ ብዙ ነገር ነው የምታስቡት እና እኔ ደግሞ ጥሩ ከማዳም ቤት ማዳማችሁ ጥሩ ሆነች ወራችሁን ጠብቃችሁ ደሞዛችሁ የምትወስዱ ሆነ እኔ ጠፉ አይደለም። የእውነት ኮንትራት ቤት ጥሩ ነው፣ እንደዛ መልካም ቤት ሲገኝ ማለት ነው። እና እንደዛ አይነት ኮመንት የሚጽፍ ሰው ያው የማያውቅ ነው ማለት ስለማያውቀኝ ነው። ያንን ቪዲዮ ወይም አጋጣሚ አይቶ ነው ደግሞ እኔ ጥፉ ብዬ ቪዲዮም ሰርቼ አላውቅምና እባካችሁን እንደዛ አይነት የሌለ ነገር የሚጽፉ ሰዎች መጀመሪያ አስቡበት። ዝም ብላችሁ ለሰው ሰውንም አትሳደቡ። እኔ ከማንም ኮሚሽንም ሆነ 5 ሳንቲም ተቀብዬ አላውቅም። እኔ የተቸገሩ ልጆች ስልክ ቁጥራቸውን ወስጄ ለሌላ ሰው መስጠት፣ እነሱ ደግሞ ተነጋግሮ በዋትስአፕ ሎኬሽን ተላልኮ ምናምን ነው እንጂ እነሱ የሚጨርሱት እኔ ከሰው ጋር ማገናኘት ብቻ ነው። እሱንም ምክንያቱም እርስ በራሳችንን መደጋገፍ አለብን አይደለም? ስደት ላይ መደጋገፍ ግድ ነው እና እኔ እሱ ብቻ አይደለም ብዙ ማለት እዚህ ጋር ያው መልካም ነገር መስራት ለራስ ነው አይደለም? ብዙ ልጆች እንደዚህ በፊት ቆንጽላ ስልክ በሚሰራ ጊዜ ብዙ ልጆችንም ረድቻለሁ። ብዙ ደሞዝም አስመልሼላቸዋለሁ። አንድ ልጅም አለች የአንድ አመት ቆይቷል። ኮመንት አላወጣም እንጂ አሳያችሁ ይሆናል። የአንድ አመት ደሞዝ ተከልክሏት እንደዚህ በማዳም ስልክ እንኳን የላትም። የማዳም ልጆች ስልክ እንደዚህ ያስቀምጠው ሲሄዱ በሱ ነበር የምታየኝ። እሱ ቪዲዮ ላይ ኮመንት ጽፋልኝ፣ ስልክ ቁጥር ጽፋልኝ፣ እባክሽን እርጅኝ እንደዚህ የአንድ አመት ደሞዝ ከልክሎኛል፣ እያሰቃዩኝ ነው። ወደ ኤጀንሲ ወደ ቤተሰቦቼ ደውይልኝና ወደ ኤጀንሲ ሄዶ እንትን እንዲሉ ብላኝ በቀጥታ ካርድ ሞልቼ ነው እንደውም ደውዬ የዛች ልጅ አንድ አመት ደሞዝ አስመልሼላት ምናምን ነገር እና ይሄ ብቻ አይደለም ብዙ እኔ መልካም ነገሮችን ሰርቻለሁ እንጂ እንደዚህ ከኮንትራት ቤት እኔ ሰውን አላስጠፋም። እባካችሁን እንደዛ መጥፎ ነገር የምታወሩ ሰዎች ተቆጠቡ። እኔ ከኮንትራት ቤት ሰውን ጥፉም አልልም፣ መቼም አላስጠፋም። ግን መጥፎ ቤት መጥፎ የተረገሙ እንደ ባለፈው ልጅ ቤት እንግዲህ ቢሮም መጥፎ ከሆኑ እነዚህ ልጆች ያላቸው ነገር መጥፋት ነው፣ ወይም ለፖሊስ ሄዶ እጃችሁን እንደ ወንጀለኛ መስጠት ነው እንጂ እዛ ቤት ውስጥ ሆናችሁ ሙቱ አልልም እንጂ እኔ ከመልካም ማዳም ቤት ይውጡና ጥሩ አልልም መቼም ማለት ነው እላለሁ። ወዳችኋለሁ። አዳዲስ ሲሆናችሁ ደግሞ ሰብስክራይብ አድርጉ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ቪዲዮን ሲጀምሩ ማለት ነው። እናንተ ላይክ ስታደርጉ ለብዙ ሰው ቪዲዮ ይደርሳል ማለት ነው እና እንደዛ ይሄንን ኮመንት ያው ግድ ነው አንዳንዴ ኮመንትም መመለስ ማለት ነው። ዝም ስትሉ የሆነ ነገር የጥፋተኝነት ስሜት ስለሚሰማ ያው ኮመንቱ ድሌት ተደርገዋል። ለምን እንደሆነ ያላ ከስር የተጻፈ እንትኑ በዛበት መሰለኝ ስድቡ ምናምን ብዙ ልጆች ከስር ብዙ ኮመንት ጽፎለታል፣ ግን ድሌት አርጓል ተደርጓል። የወንድ ስም ነው ሴት ይሁን ወንድ አላውቅም እና ድሌት ሆኗል ማለት ነው። እኔ ምንም አይመስለኝም እንደዚህ ስላለ እኔም የምሰራው መልካም ነገሬን አላቆምም። ዛሬም ነገም እንደዚህ መጥፎ ሁኔታ ላይ ያላችሁ ልጆች እኔ
ከእናንተ የሚቀበለው ነገርም የለም። እዛ ስራ ስገቡ ለዛ ሰው ኮሚሽን ትከፍላላችሁ ግዴታ ስለሆነ ማለት ነው እንጂ እኔ ከእናንተ ልተባበራችሁ ብዬ ነው እንጂ እኔም ከሰው የሚቀበለው ነገር የለም ለማለት ፈልጋለሁ። ወዳችኋለሁ። ያላችሁበት መልካም ጊዜ መልካም ቆይታ። በስማን ጠዋት ስነሳ ዳመና ምናምን ነገር ነበረ የሚመስለው። አሁን ደግሞ ሙቀቱ ጀመረ። ጠዋት የሆነ ዝናብ የሚዘንብ ነበር የሚመስለው። ደስ የሚል አየር ነበር። አሁን ደግሞ ፀሐያው ብቅ አለች ማለት ነው። እና በያላችሁበት መልካም ጊዜ መልካም ቆይታ። ቻው